እናንተ ጋር ናቸው ሙልጌታ ነው የለም ለግሮት ሙልጌታ እሺ አመሰግናለሁ ማንደፍሮ ታደሰ ባላለሁ የቅዱስ ላሊበላ ባህልና ቱሪዝም ጽሕፈት ቤት የቅርስ ጥበቃና ቱሪዝም ልማት አስተባባሪ ነኝ። እንግዲህ የዘላቂ ላሊበላ ፕሮጀክት ከጀመረ ከ4 አመታት በላይ እያስቆጠረ ያለ ድርጅት ነው፣ የልማት ድርጅት ነው። በዚህ ድርጅት በ5 አመት ወይም በ4 አመት ይሰራሉ ተብሎ ፕላን የተደረጉት ተግባራት በአራት ክፍሎች የተከፈሉ ወደ 22 ኢንተርቬንሽን ያላቸው ናቸውና ዋናው ዘላቂ የሆነው ጥገና እስከሚደረግ ድረስ የተመረጡ ጥገናዎችን ለማድረግ የመጣ የፕሮጀክት ሀሳብ ነው። ኦልሞስት በዚህ ፕሮጀክት የተለዩት 22ቱ ኢንተርቬንሽኖች ተጠግነው ተጠናቀዋል። እንግዲህ ቤተ አማኑኤል የውስጠኛ ክፍሉ ላይ እንደዚሁ ኢንተርቬንሽን ተሰርቷል። ቤተ መርቆሬዎስ፣ ቤተ ገብርኤል ሊባኖስ አካባቢ እዚህ መተን ጊዮርጊስ ላይ እንደዚሁ የተመረጡ በጣም አርጀንት የተባሉ ለትልቁ የጥገና ስራ ለመድረስ ስጋት የሆኑትን ቀድሞ የመጠገን ስራ ነው የሰራውና አብዛኛውን 22ቱን ኢንተርቬንሽኖች አጠቃሏል ሰርቷል። በሌላ መንገድ የተዘጉ ትሬንቾችን የመክፈት ከዚህ በፊት በቅዱስ ላሊበላ ዘመን ተከፍተው የነበሩ ትሬንቾችን በተለያየ መንገድ በእድሜ ብዛት ሰው እየሞላቸው መጥተው ወደ መኖሪያነት ተቀይረው የነበሩ ትሬንቾችን እንደገና የመክፈትና ቅርሶቹ ላይ የሚያሳድረውን የውሃ ተጽዕኖ መቀነስ ያው ከፍተኛው ቅርሶቹ ላይ እያሳደረ ያለው ተጽዕኖ ውሃ እንደሆነ በጥናት ተረጋግጧል። ስለዚህ ይሄን ደግሞ ወደ ነበረበት የመመለስ አዲስ ስራ የመስራት ሳይሆን የነበረውን ትሬንች እንደገና ወደ ነበረበት የመመለስ ስራ ነው። ሌላ መንገድ እስካሁን አልተለመደም ነበር። አሁን ግን በቃ ባየነውና በወሰድነው ስልጠናና ኮርስ በምንሰራው ስራ ሙሉ በሙሉ ራሳችን መስራት እንደምንችል እያረጋገጥን ነው። ምክንያቱም እንዴት እንደምንሰራ አሳየን። አሁን ግን እነሱ ወደ ሌላ ቦታ ሲሄዱ ወደ አዲስ አበባ ምናምን ሲንቀሳቀሱ እኛ ሙሉ በሙሉ በወሰድነው ኮርስና ስልጠና ሙሉ በሙሉ መስራት እየቻልን ነው፣ እየሰራን ነው። ድልድይ ብትል ጥገና ብትል ምንም ሳይኖር ስቴፖቹን እናውቃቸዋለን። ምን ማቴሪያል እንደምንጠቀም እናውቀዋለን። ሁሉን ነገር መስራት እንችላለን። እና ይሄ ፕሮጀክት ይሄ ስልጠና እንቅፋቶች ይገጥሙናል። ለምሳሌ የነበሩ በእንጨት ያሉ በብረትም ያሉ የተሰባበሩ ድልድዮች እነሱ ሲቀየር ድልድዩ ጥሩ መሆኑን እያመሰገነ ሰው ያልነው የነበረው እንዳይጠፋ ይፈልጋል እና ያን ግን ምንም የሚበሰብስ ወይ የተቆረጠ ወይም አገልግሎት የማይሰጥ ነው። ሌላ አክሰስ ቀድመን ነው ያዘጋጀን ይፈን ያንን ስንሰራ ግን ያው ከብዙ ሰው መካከል አንደኛ ራሴም አልተጠቀምኩም ከሚል አንፃር ብዙም ደስተኛ ያልሆነ አለ። እኛ ግን መጀመሪያ ከጎን ያነኛው እንዳለ እንሰራለን። ከሰራ በኋላ ግን አሮየውን እናፈርሳለን። ያ ሲፈርስ ተቃውሞ ይደርሳል። ብዙ ተጽዕኖ አለ። ሌላ ሰጣ ገባም አለ። ግን ያ ሁሉ ቢሆንም እኛ እዚህ ስራ በመሳተፋችን አንደኛ ማናቀውን ዕውቀት ነው ያወቅነው። እኛ ድልድይ የምናቀው ትልቅ ድልድዮች ሲሰሩ ለኢቭን ብረቱ እስከሚበሰብስ ድረስ ራሱ በብረት ነው የሚሰራው በኮንክሪት። እኛ ግን ድንጋይ በድንጋይ እንዴት ብሎ ይቆማል የሚል ስጋት ነበረብንና ያንን ሁሉ እንደሚቻል ያየንበት ሰርተን ያየንበት አገጣጥመን ከጨረስን በኋላ ወዲያውኑ በርጥበቱ እንዲያያዝ ክርስቲያኑን ከታች የሚደገፈውን እንጨት ስንነቅለ ተጣብቆ ለረጅም ከ500 ዓመት በላይ
ይቆያል ተብሎ የሚገመት ድልድይ ነውና ይህን መስራት ትልቅ ነገር ነው ለኛ። ሙያውም ራሱ እስካሁን በዘመናት ያልታዩ ናቸው እየተሰሩ ያሉትና ጊዜ አግኝቶ ይሄን ስራ ኦኬ። ኪዳነ ማርያም ወልደ ጊዮርጊስ እባላለሁ። ከዚህ በፊት እንግዲህ በዘላቂ ላሊበላ ከመጀመሩ በፊት የላሊበላ ፊዚቢሊቲ ስተዲ የሳይንቲፊክ ኮኦርዲኔተር ነው የነበርኩት። አሁን በላሊበላ ብቻ ሳይሆን ከአዲስ አበባ ጀምሮ በላሊበላ፣ ሰቆጣ፣ ላስታ እና ትግራይ አካባቢ ያሉት ቅርሶች ላይ ለሚደረግ የጥገና ስራ የፕሮጀክት ጀነራል ማኔጀር ምንድነው ዋና ኃላፊ ነው። በተለይ የፈረንሳይ ፕሮጀክት በላሊበላ ላይ በርካታ ስራዎች እየሰራ ይገኛልና እንደው ከነዚህ በተለይ በዘላቂነት እየሰራችሁ ካሉ ስራዎች መካከል እንደው ምንድን ነው ከሚወስድ ነው? እንግዲህ ሁሌም ስለ ቅርስ ስናወራ የማንነት ጥያቄ አለ። ለዘመናት ረጅም ዘመን ወደ ኋላ ብንመለስ በኪነ ህንፃ በመካከለኛው ክፍለ ዘመን ኢትዮጵያ በትልቅ ቦታ ላይ የተቀመጠ ነበር። ለምሳሌ ከአክሱም እስከ ላሊበላ ከይምርሃነ ክርስቶስን ብታይ ወደዛ ወደ ትግራይ ያሉት የድንጋይ ላይ አብያተ ክርስቲያናት ትልቅ ጥበብ ነው የነበሩትና እነዚህ በአለት ተፈልፍለው የተሰሩ አብያተ ክርስቲያናት የእምነት ቦታዎች ለረጅም ዘመን በመኖራቸው ከፍተኛ የሆነ ደግሞ ዝናብ የሚዘንብበት እና ለ10 ወር ደግሞ ተከታታይ ደረቅ የሚሆንበት ጊዜ በመሆኑ ቤተክርስቲያናቶቹ በአደጋ ላይ ይገኛሉ። እሱ ብቻ ሳይሆን በደንብ ለምተው ዘመኑ የሚጠብቀውን የልማት መጠን አቅም ይዘዋሉ ማለት አይቻልም እና ማደግ አለባቸው፣ መለወጥ አለባቸው ብለን እናምናለን። ስለዚህ ባለፉት 3 ዓመታት በላሊበላ ለዘመናት ተሸፍነው የነበሩ የውሃ መፈሳሻዎች፣ መተላለፊያዎች፣ መጠለያዎች እነሱን እንደገና ማልማት እንደገና አፈሩን ማንሳትና መክፈት ያስፈልግ ስለነበር እሱም ከፍተናል። በተለያዩ ቤተክርስቲያኖች እንደ ቤተ ሊባኖስ፣ ቤተ መርቆሪዎስ፣ አማኑኤል